በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለብፁዕ ቅዱስ አቡነ እስትንፋሰ ክርስቶስ እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት እንኳን በሰላም አደረሳችሁ። ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። ገድለ አቡነ እስትንፋሰ ክርስቶስ። ከዚህም በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከ9 ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበት። ከዚህ በኋላ አቡነ አረጋዊና አቡነ እስትንፋሰ ክርስቶስ ተገናኝተው እርስ በርሳቸው ሰላምታ ተሰጣተው የእግዚአብሔር ገናንነትን፣ ተጋድሎ ያላቸው የመነኮሳት ታምራትና ሃይማኖትን ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጅ የክርስቶስ እስትንፋሱ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን አቡነ እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ለአንቺ ሰላምታ ይገባሻል። ከዚህም በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ስርዓት ከአንቺ ይወጣል። ዛሬ ተገለጭልኝ ብሎ ጽዮንን አመሰግናት። በዚያን ጊዜ ተገልጻለተ ማየቱ ደስ ተሰኘባት፣ እጅም ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህም በኋላ ሂዶ አባ ጰንጠሌዎንን፣ አባ አሌፍን፣ አባ ጽህማን፣ አባ አፍሴን፣ አባ ገሪማን፣ አባ የማታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳንን ቡራኬ ተቀበለ። የገድላቸውንም መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሂዶ አቡነ ፊልጶስን አገኘ። ከእሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብየ እግዚእ ገዳም ሄደ። ከአብየ እግዚእ ጋር ተገናኝቶ መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከእነሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ሌሊት 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደሱ መጡ። መላእክት እያጸኑት 10,000 10,000 1,000 1,000 እየሰገደ ናላው በአፍንጫው እስኪፈስ ድረስ ከዚያው ቆየ። በክብር ላይ ክብር፣ በጸጋ ላይ ጸጋ ተጨመረለት። ከዚያ ተነስቶ የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉ መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችንም ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ታምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከሞላ ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ኅብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህም በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻ ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም ያንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመትም በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል አገር ደረሰ። ይኸውም ጎጃም ወይም ጎዣም ነው።
በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ታምራትንም እያደረገ በጾምና በጸሎት የምታታቸውን እጽዋት የጥንቁልናቸውን ሥራ ሻረባቸው። እነርሱም ምታታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገርና የኢትዮጵያን ሰዎች ምሬልሃለሁና ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ እምርልሃለሁ፣ ስለ ድካም ብዛት ኃጢአታቸውንም ይቅር እላቸዋለሁ። ይህን ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ በአባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሱና ጳጳሱ አባ ሲኖዳና አባ አልፋኤልም ከየባባ መጥተው ከእርሱ ተባርከው በረከቱን ተቀበሉ። ኤልሳ ከኤልያስ ለበረከት ትሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኬን ተቀበሉ። ንጉሱም የመንግስቴን ቦታ አመልክተ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሄደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስ ይህን ተናግሮ ለንጉሱ ጸሎት ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባውን እንደቆምሽ አሁንም ቀጥ ብለሽ ቆሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችን በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ ገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እነርሱም የገዳም ግሸቅ አቡነ መልክዓ ክርስቶስ፣ 2ኛ የጸበል ጎል ገዳም አቡነ አካለ ክርስቶስ፣ 3ኛ ዘመለኮተ ሥላሴ፣ 4ኛ የደብረ ዳህርት አባ ቴዎሎጎስ፣ 5ኛ አባ ስነ ድንግል፣ 6ኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት አገርም 17 ገዳማት በእስትንፋሰ ክርስቶስ እጅ በዚያ ኖራት ቀኑ። ዕድሜው 33 ዘመን በሆነ ጊዜ ወደ ደብረ ድባ በምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብና አስኬማን፣ ቅናትን፣ ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህንም ከተቀበለ በኋላ ቁሞ ሲጸልይ ዋለ። ያለ ሥጋው ደግሞ ምንም አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ ደብረ ኤልዳብ ብሎ ሰየማት። በዚያ ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የወጣች ከልጇ ከወዳጇ ጋር የተሳለች የእመቤታችን ስዕል በዚህ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾምና በጸሎት በስግደትና ሌሊት በትጋት በትህርምት በረሃብ በጥም በርቃን በድህነት ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያም ቦታ ብዙ ታምራትና ድንቅ ድንቅ ሥራን አደረገ። በአንዲት ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህን ጸሎት በእግዚአብሔር አጋዥነት እንጀምራለን ብሎ ይላል። ኃጢአትን የምታስተሰሪ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁና የሕይወት ቃል የዓለምን ኃጢአት የምታስተሰሪ የካህናት አለቃ ጌታ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖችን ኃጢአት ይቅር በለን። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩበት ጊዜ
አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውንና ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጡበታል። የሾህ አክሊል ጎንጉነው ያቀዳጁሽ የጌታችን የመድኃኒታችን የኢየሱስ ክርስቶስ ራስ ሆይ ለአንቺ ሰላምታ ይገባሻል። ሥጋችንን ለማንጻትና ነፍሳችንን ለመቀደስ እስከ መመታት ደረስሽ። ንጹሕ ደምን አፈሰስሽ። እገሌና እገሌን ማርልኝ እያለ ስም ይጠራል፣ አባታችን ሆይ ይላል። ሰይጣን የተፋውን የኃጢአት ምራቅ ከእኛ ለማስወገድ ስለ እኛ አይሁድ ርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ፊት ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኔን ኃጢአት አስወግጂ። አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፌ የተመታችሁ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ጉንጮች ሆይ ለእናንተ ሰላምታ ይገባችኋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ፣ እንዲሁ የልቦናዬ በር ፈጽሞ ይከፈትልኝ ይላል አባታችን ሆይም ይላል። የነፍሳችንና የሥጋችን መድኃኒት ትሰጭን ዘንድ የመረረ ሐሞትና ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ አፍ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ለእኔ የሕይወት መጠጥ አጠጭኝ ይላል አባታችን ሆይም ይላል። ስለ እኛ በአደባባይ የሞት መስቀልን የተሸከምሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአቴን ሸክም ተሸከሚልኝ፣ የበደሌን ሸክም አቅልልልኝ አባታችን ሆይም ይላል። ስለ እኛ ስለ ፍጥረቶችሽ የመስቀል ግንድ የተላከብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኃጢአቴን ግንድ ላኪልኝ ይላል አባታችን ሆይ ይላል። የተረገሙ አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ በስንፍናዬ የሠራሁት በደሌን አጥፊልኝ ይላል አባታችን ሆይም ይላል። አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ የእኔን በደል ቸንክሪ፣ የሞት ችንካር ከሚሆን ከዲያብሎስ አድኝኝ ይላል አባታችን ሆይም ይላል። ስለ ኃጢአታችን ክፉዎች አይሁድ ይቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ኃጢአቴን አስተሰርይልኝ ይላል አባታችን ሆይ ይላል። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ለአንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ ተቸነከርሽ። እንዲሁ ኃጢአቴን ቸንክሪልኝ፣ የበደሌን መጽሐፍም ደምስሽልኝ ይላል አባታችን ሆይም ይላል። ኃጢአታችንን የምንታጠብበትና የምናስተሰርይበት ውሃና ደምን ከጎንሽ እስከምታፈሽ ድረስ በመስቀል ላይ ሳለሽ የኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ለአንቺ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ሚስጥር በአንቺ ምክንያት ተገለጠ፣ ተከፈተ። እንደዚሁም ሁሉ የልቤ በር ይከፈትልኝ ይላል አባታችን ሆይም ይላል። በመስቀል ላይ መከራን ለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉሥ ጌታ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባሃል። ጌታዬ በታላላቅ ችንካሮች ይቸነክሩ ዘንድ ለእኛ ስትል የወደድክ ዛሬም በፍቅር ትቸነክረኝ ዘንድ እለምንሃለሁ። ከእኛ ጋር መከራን ስለተቀበልክ እኛም ከአንተ ጋር መከራ እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገህናልና በመከራ ስለመሰልንህ እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮች ከቅዱሳን ጋር ክብርን አድለን ይላል አባታችን ሆይም ይላል። ታዎስ ወኦ አልፋ ቤታ የምትባል ጌታ ኢየሱስ ክርስቶስ ሆይ የባሕርይ አባት አብ መጠጊያ ኃይል ይሁነኝ። እግዚአብሔር ዕድል ፋንታዬ ጽዋ ተርታዬ ነው። አቤቱ እንደ ቸርነትህ ጎዳናዬን አስተካክልልኝ። አንተ ለወደድከው መራራው ከማር ወለላ ይልቅ ጣፋጭ ይሆናል። እኔም ይህን እወደዋለሁ። እግዚአብሔር ሆይ አንተን መውደድን ስጠኝ። ፈጣሪዬ አስመልክተኝ፣ አስተዋይ ልቦና ስጠኝ። ፈጣሪዬ ጥበበኛ አድርገኝ፣ አድነኝ። በውስጥና በውጭ ያለው የሚታየውንና የማይታየውን አበሳ የምታውቅ አቤቱ አውሎግሶን ልቦናዬንና ሰማያዊውን ቤት ክፈትልኝ፣ አይነ ልቦናዬንም አብራልኝ፣ ኃጢአቴንም ይቅር በለኝ ይላል አባታችን ሆይ ይላል። መሐሪ የሆንክ አምላክ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የኔን የበደለኛውን ኃጢአት ይቅር በል ይላል አባታችን ሆይም ይላል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለህ ዓለምን አሳልፈ የምትኖር የወልድ መንፈስ ቅዱስ ልባቸው አብ ሆይ ለአንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለህ ዓለምን አሳልፈ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ምስጋና ይገባሃል።
ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለህ ዓለምን አሳልፈ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ለአንተ ሰላምታ ይገባሃል ይላል። 3 ጊዜ ይላል። አቤቱ ፈጣሬ ሥጋዬንና ነፍሴን ባርክ። አቤቱ ፈጣሬ ሕይወቴንና ሞቴን ባርክ። አቤቱ ፈጣሬ ጸሎቴንና ልመናዬን ባርክ፣ እኔን ኃጥኡን ባርክ ይላል። አባታችን ሆይ ይላል። ጌታ ኢየሱስ ክርስቶስ ሆይ የሚያስጨንቅ ለአንተ ቀላል ነው፣ የራቀ ለአንተ ቅርብ ነው። ጌታ ኢየሱስ ክርስቶስ ሆይ ይቅርታህን ከኔ አታዘግይብኝ፣ አታርቅብኝ። የሚያደንቁህን ከፍ ከፍ አድርጋቸው፣ ለአንተ ቀላል ነውና። ኃጢአቴን አስተሰርይልኝ፣ አንተ መከራ በደሌን ይቅር በለኝ። እግዚአብሔር ፈጣሪ ሆይ በሦስትነትህ ተማጸንኩ፣ በትክክል ስልጣንህ ተማጸንኩ፣ በአንድነትህ ተማጸንኩ፣ በመለኮትህ ተማጸንኩ። አንተን በወለደችህ በድንግል ማርያም እናትህ ተማጸንኩ፣ በቅዱስ መስቀልህ ተማጸንኩ፣ በምትወደው በወዳጅህ በቅዱስ ዮሐንስ ተማጸንኩ። አንተን ባጠመቀህ በቅዱስ ዮሐንስ መጥምቅ ተማጸንኩ፣ መልአከ ምክርህ በሆነ በቅዱስ ሚካኤል ተማጸንኩ። የአንተን መወለድ ለድንግል ማርያም የደስታ ብስራትን በነገራት በቅዱስ ገብርኤል ተማጸንኩ። እኔ ኃጢአተኛው በወዳጅ በእስትንፋሰ ክርስቶስ ተማጸንኩ። የኔንም የሕዝቡንም ኃጢአት ይቅር በል። አሜን። አባታችን ይህን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ከቀበኒ ጋር ሲጸልይ 24 እልፍ ነፍሳት ከሲኦል ይወጣሉ። የዚህች ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቡና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቡና በደጋጎቹ በጻድቃን በሰማዕታት ፍጹማን በሚሆኑ በመነኮሳት በደናግል ልቡና በተመረጡ በ99 ቅዱሳን መላእክት ልቡና በቅዱስ ሚካኤልና በቅዱስ ገብርኤል ልቡና ይገኛል እንጂ። እነርሱም ይህችን ጸሎት በጸለዩ ጊዜ 240 ሺህ ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምም በየዕለቱ 40 ሚሊዮን ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየበት ጊዜ 1 እልፍ ነፍሳትን ያወጣል። ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያትም። ወደ ቀደመ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ ረፍትና ያለ ማስተጓጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁን ተቸንክሮ በገመድ ታስሮ በቀራንዮ መድኃኔዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40 ሺህ ቀኝ ፊቱን 40 ሺህ ግራ ፊቱን ይመታል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ፣ ስለ ጽኑ ንባው፣ ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን ኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔዓለም አስቀድሞ ለሦስቱም ቅዱሳት ደናግል የገለጠላቸው ቤርዜዲ፣ ሜልቴዳ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገልጥበት ሰዓት እነርሱም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስን 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት፣ 120 ጊዜ እጃቸውን ጨብጠው አፉን እንደመቱት፣ 30 ጊዜ አስረው በመሬት ላይ መስቀል አስይዘው እስከ ቢታንያ እንደጎተቱት፣ 7 ጊዜ በእግራቸው ሆዱን፣ 7 ጊዜ ወገቡን፣ 347 ጊዜ ደረቱንና ሆዱን ረገጡት፣ መቱት። 65 ጊዜ ክንዱን እንደመቱት፣ 62 ጊዜ እግሩን መቱት፣ 37 ጊዜ ጭኑን መቱት፣ 80 ጊዜ በገመድ አስረው እየጎተቱ የራሱንም ፀጉር ይዘው እየጎተቱ ያንገላቱት ነበር። 305 ጊዜ ፂሙን እየጎተቱ ይነጩት ነበር። 28 ጊዜ የራሱን ፀጉር ነጩት። 305 ጊዜ ተመታ። እያንዳንዱ አንዱ ብቻ ነፍስን ከሥጋ ለመለየት የሚያደርስ ነው። 19 ጊዜ ከግንድ ጋር አጋጩት። 1 ጊዜ በግንድ አስረው ገረፉት። 6666 የጸና ግርፋት ገረፉት። ካቆሰሉት ቁስል የተነሳ አጥንቶቹ እስኪታዩ ገረፉት። ታላላቅ የቆሰሉት የራሱ ቁስሎች ብቻ 767፣ ወደ ታች የዘለቀው የራሱ ቁስል 72 ነበር። 1000 ጊዜ መስቀል ተሸክሞ በየጎዳናው ወደቀ። 5 ጊዜ እስኪሰቅሉት ወረወሩት። 3 ጊዜ እርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። እስትንፋሰ ክርስቶስ ይህን አይቶ ይደነቅ እጅግም ይጨነቅ ነበር። ፊቱንም በድንጋይ ጥፊ ይመታው ነበር። እንዲሁ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔዓለም ኢትዮጵያ ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊትን፣ 15ቱ መኃልየ ነቢያትን፣ 5ቱ የሰሎሞን መኃልያትን፣ የ7ቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር የወድስዋን ጭምር አርጋኖን ከውዳሴ አምላክ ጋር የ200 ሊቃውንት ሃይማኖተ አበውን ከስንክሳር ጋር ያውም እግዚአብሔርን እያለቀሰ ከመለመን ጋር
እግዚአብሔር ንግሥን ከሰዓታት ጋር የሌሊት ሰዓታትን የመዓልት ሰዓታትን አቡነ ዘበሰማያትን በአቁጥሮ ጊዜያት ያደርስ ነበር። አራቱን ወንጌላት የጻድቃንንና የሰማዕታትን መልክ ከጻድቃን ገድልና ከመነኮሳት ገድል ጋር 18ቱን ታምረ ማርያም ያደርሳል። 365 ታምረ ኢየሱስን ያደርሳል። የጊዮርጊስን ገድል የሰኔ ጎለጎታን ልፋፈ ጽድቅን የቀበኒ ክርስቶስን 7ቱ ኪዳናትን በ7ቱ ጊዜያት ከ9ኙ ጽዋትወ ጋር ጥልሸቴ የሚባል መጽሐፍትን ባርቶስን ገድለ ኪሮስን ገድለ ዮስጣቴዎስን ገድለ ገብረ መንፈስ ቅዱስን ገድለ ተስዓቱ ቅዱሳንን ሰይፈ ሥላሴን ሰይፈ መለኮትን ገድለ ጴጥሮስ ተፍጻሜተ ሰማዕታትን ያደርሳል። ይህን እየጸለየ የታመሙትን በዚህ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየሀገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳን ማኅበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያ ዋሻ አዘጋጅተው ስዕላቸውን የሚያስቀምጡበትን ባት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታችን ዜና ነገሩና ዜና ገድሉ ዜና ታምራቱ በዳውንት አገርና በአገሩ ሁሉ ወደ ታችም ወደ ላይም ባለው አገር በዋድላና በሮሃ አውራጃ ተሰማ። አገሩ ሁሉ ዝናውን ይናገር ጀመር። ስለ እርሱም ከአማራ ሳይንት እስከ ተሸት እስከ በጌ ምድር ተሰምቶ እርሱም ያለበትን እጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምዕመናን በሙሉ እግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋል። እነዚህም በእጁ ይመነኩሳሉ። አባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ። እጅግ ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ በጻድቃንና በሰማዕታት ዘንድ በሰውና በመላእክት ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶች ተጠምቀው 55 ሰዎች አባ ሙሴ ምንኩስናውን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድመው በጥምቀት ከእርሱ የተወለዱ ናቸው። አቡነ ሙሴም ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት የተጸለየበትን ይቀምሳል። 40 ቀንና 40 ሌሊት የጌታችን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም እረፍትን አይሰጣቸው። የጌታችንም አብይ ጾምን 40 ሌሊትና 40 ቀን እህልን ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል፣ ይጸልያል። እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንዲሁ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በትስብቱ በጌታ ጽንሰት በትንሣኤ በእርገት ሥጋው ደሙን ይቀበላል። በእመቤታችን በድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ድረስ የእመቤታችን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችው የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበር። ዘወትር ይጾማል። ያለ ማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግንና ቀኖናን ሥርዓትን ከአበው ሥርዓት አውጥቶ ሠራ፣ ደነገገ። የሠራውም ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛን ማውራት አይኑር። ይህን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኖና 8 ቀን ይጹም፣ በየቀኑ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም። ከዚያው የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወልን ይደውሉ አለ። ይህ እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ስዕላትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣች ስዕላትን ያጥን ነበር። ከ24ቱ ካህናተ ሰማይ ጋር የጸባዖትን ዙፋን በየጊዜው ያጥን ነበር። ዳግመኛም ሥርዓት ሠራ። ሁለተኛውም ሥርዓት አባታችን ቤተ ክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚያች ዕለት ወጥ ጠላ አይቅመስ፣ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀንም በጸሎት ሰዓት ደወል ሲደወል ለጸሎት ወደ ቤተ ክርስቲያን ያልመጣ ቀኖናው እንደዚሁ ይሁን። ጠብ፣ ክርክርን፣ ጭቅጭቅን የሚፈጥር ቢኖር ወንድሞች እራት ወይም ምሳ ከተመገቡ በኋላ ይመገብ።
10 ቀን ይጹም። ቀኖናውን ሳይጨርስ ሥጋ ወደሙን አይቀበል። ከማኅበርተኞቹ የተሳደበ፣ በወንድሙ ላይ ክፉ ስምን ያወጣ፣ በቤተ መቅደስ ሆኖ ሰውን ያማ፣ ስለዚህም 40 ዕለት ይጹም፣ 500 ስግደት ይስገድ። ጾሙም በደረቅ እንጀራና በውሃ ይሁን፣ ሥጋውን ደሙን አይቀበል። ቀኖናውንና ጾሙን አታሻሽሉት። የክርስቶስ በጎች የተባሉ መናንያን ወይም ምዕመናን በወሬና በጠብ ለያይቶ በታትኗቸዋልና። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈላሉ። ተካፍለውም እልፍ እልፍ ይሰግዳሉ። ለዚያ ለሞተ ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተጊያ ሌሊት ያድራሉ። እንዲህ የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከማኅበሩ ሰዎች የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳይቀር ቅርስን ያስቀመጠ ቀኖናው 50 ቀን በደረቅ እንጀራና በውሃ ይሁን። ያንንም ንብረት ለማኅበሩ ይተው። ስግደቱም ያለማስተጓጎል 200 ይሁን አለ። አባታችንም ስለዚህ ነገር 99ኙን የሚዋደዱ የነገደ መላእክት ማኅበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ክፉ የሆኑ 5 ማኅበር አየሁ። እነዚያም ክፉዎች ማኅበር የተባሉት እነዚህ ናቸው። አንዱ ማኅበር የጅቦች፣ ሁለተኛው ማኅበር የውሾች፣ ሦስተኛው ማኅበር የተኩላዎች፣ አራተኛው ማኅበር የቀበሮች፣ አምስተኛው ማኅበር የፍየሎች። ክፉዎች ማኅበር የተባሉት እነዚህ ናቸው። ዳግመኛም 5 ደጋጎች ማኅበርን አሳየኝ። አንዱ ማኅበር የበጎች፣ ሁለተኛው ማኅበር የርግቦች፣ ሦስተኛው ማኅበር ዋኖሶች፣ አራተኛው ማኅበር ንቦች፣ አምስተኛው ማኅበር ጥንቸሎች። ደጋጎች የተባሉት እነዚህ ናቸው። እነዚህ የዋሃን እንደሆኑ እናንተም የዋሃን ሁኑ። ደቀ መዝሙሩም ተርጉምልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ በበዙ ጊዜ ቁጥራቸውን 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን ወይም እንጀራን ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቤ ወይም እንጀራን በአንድ ምጣድ ተጋግሮ ለ700 ማኅበርተኞች ይበቃቸው ነበር። በራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ሥራን የሚሰሩ፣ የአትክልትን ፍሬያት የሚለቅሙ፣ እንጨትን የሚለቅሙ አሉ። ተግባረ ዕድ ጥበብን የሚችሉ አሉ። መጽሐፍ መደጎስን መጻፍን የሚችሉ አሉ። በጾምና በጸሎት ተወስነው በመቆም የሚኖሩ አሉ። የማኅበሩ አለቃ ሁሉንም በየሥራቸው ያሰማራቸዋል። አንዲት ራታቸውን የሚበሉባት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎ አንተን እንለምንሃለን ብለው ሳልናከን ይጀምራሉ። ከዚያ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሳልናከን ይጸልያል። መሐሪ አምላካችን አንተን እንለምንሃለን፣ ፈጣሪ ሆይ አንተን እንለምንሃለን፣ ሁሉን ቻይ የሆንክ አምላክ ሆይ አንተን እንለምንሃለን። አቤቱ ሁሉን የፈጠርክ አንተን እንለምንሃለን፣ እናመሰግንሃለን። በሃይማኖቱ ነው የለመንሁን ፈጽመ የማትነሳ ቀኝ እጅህ የተባለ ልጅህ የሕይወት ምንጭና የተድላ ደስታ ምንጭ ነው። ቀኝ እጅህ የተባለ ልጅህ የኅብስትና የጽዋ ምንጭ ነው። ቀኝ እጅህ የተባለ ልጅህ የይቅርታና የምሕረት ምንጭ ነው። ቀኝ እጅህ የተባለ ልጅህ የርኅራኄና የትዕግሥት ምንጭ ነው። ቀኝ እጅህ የተባለ ልጅህ የሥርዓትና የሕግ ምንጭ ነው። ቀኝ እጅህ የተባለ ልጅህ የምግባርና የሃይማኖት ምንጭ ነው። ቀኝ እጅህ የተባለ ልጅህ የጾምና የጸሎት ምንጭ ነው። ቀኝ እጅህ የተባለ ልጅህ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበርን በሚሸከሙ በ40ቱ እንስሳ በረከት ባርከን። አቤቱ ክርስቶስ ሆይ በተመረጡ በ24ቱ ካህናተ ሰማይ በረከት ባርከን። አቤቱ ክርስቶስ ሆይ በሚካኤልና በገብርኤል በረከት ባርከን። አቤቱ ክርስቶስ ሆይ በኪሩቤልና በሱራፌል በረከት ባርከን። አቤቱ ክርስቶስ ሆይ በሩፋኤልና በኡራኤል በረከት ባርከን። አቤቱ ክርስቶስ ሆይ በሳሙኤልና በፋኑኤል በረከት ባርከን። አቤቱ ክርስቶስ ሆይ በራሙኤልና በሱሪያል በረከት ባርከን። አቤቱ ክርስቶስ ሆይ በአፍኒንና በሰዳክያል በረከት ባርከን። አቤቱ ክርስቶስ ሆይ በ99ኙ ነገደ መላእክት በረከት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት በረከት ባርከን። አቤቱ ክርስቶስ ሆይ ተላላኪያን በሚሆኑ በ72ቱ አርድእት በረከት ባርከን። አቤቱ ክርስቶስ ሆይ አሰረ ትምህርትን በሚከተሉ በ500 ቢጽ በረከትን ባርከን። አቤቱ ክርስቶስ ሆይ አሸናፊዎች በሚሆኑ በሰማዕታት በረከት ባርከን።
አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጻድቃን በረከት ባርከን። አቤቱ ክርስቶስ ሆይ ንጹሐን በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ የተመረጡ 180 ሺህ በሚሆኑ ሕፃናት በረከት ባርከን። አቤቱ ክርስቶስ ሆይ ሃይማኖታቸው በቀና በ318ቱ ሊቃውንት በረከት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጳጳሳትና በኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ልዑካን በሚሆኑ በካህናትና በዲያቆናት በረከት ባርከን። አቤቱ ክርስቶስ ሆይ በሁለት ሰንበታት በረከት ባርከን። አቤቱ ክርስቶስ ሆይ በቅዱሳት ቤተ ክርስቲያን በረከት ባርከን። አቤቱ ክርስቶስ ሆይ የቅዱስ ቤተ ክርስቲያን መምህራን በሚሆኑ በአራቱ ወንጌላውያን በረከት ባርከን። አቤቱ ክርስቶስ ሆይ በእውነት አምላክን በወለደች በሁለት ወገን ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትገልጥ ብሩካን በሚሆኑ ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክብር የሕያው እግዚአብሔር የባህሪ ልጁና በሥጋ የማርያም ልጅ ተብለ የምትጠራ አንተ የጸናች ሥልጣንህን ከፍ ከፍ ያለች ማይልህን በዚህ ህብስት ላይ እና በዚህ ጽዋ ላይ አሳድር። ዘወትርም ምስጋናህን እንዳያስረሳን የተራብንና የተጠማን እኛን ባሮችህን ወንዶችና ሴቶች እንበላ እንጠጣ ዘንድ ዛሬም ዘወትርም ለዘላለሙ በእውነት ይደረግልን። አቤቱ ይህን ህብስትና ይህን ጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን የማያበዛ ጸሎት እንዳይስተጓጎል የሚያደርግ አድርገው። አቤቱ ይህን ህብስትና ይህን ጽዋ ቂምና በቀልን የሚያርቅ ክፋትና ጠብን የማያመጣ አድርግልን። አቤቱ ይህን ህብስትና ይህን ጽዋ ድህነትን የሚያመጣ መታወክን የሚያስረሳ አድርገው። አቤቱ ይህን ጽዋ ቁጣን የሚያርቅ ትዕግስትን የሚያቀርብ አድርገው። አቤቱ ይህን ህብስትና ይህን ጽዋ ለአፍ የማይመር ለጉሮሮ የማያንቅ ሆድን የማያም ጽነትን የሚሰጥ በሽታን የሚያድን አድርገው። አቤቱ ይህን ህብስትና ይህን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የተዋረደ ስጋችንን የሚያሻሽል ርኩሳን መናፍስትን የሚያጠፋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የልብ ስስትን የሚያርቅ የሚያጠፋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የታመመውን የሚፈውስ የደከመውን የሚያጸና አድርገው። እርግማንንም የሚያርቅ ሰላምንም የሚያመጣ አድርገው። አቤቱ ይህን ህብስትና ይህን ጽዋ በቀንና በሌሊት በየሰዓቱም ሁሉ ክፉን የማያሳስብ በጸሎት ጊዜ ሰነፍን የሚያተጋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የጥበብ ምንጭና የእውቀት እጅግም የምስጋና ምንጭ የፍቅርና የሰላም ምንጭ አድርገው። አቤቱ ይህን ህብስትና ይህን ጽዋ ነፍሳችንና ስጋችንን የሚጣላውን ጠላት ዲያብሎስን በአንተ ፊት ተከራክሮ ድል የሚያደርግልን አድርገው። አንተ መጀመሪያውና መጨረሻው አልፋ ኦሜጋ አንተ ነህና። አቤቱ ይህን ጽዋ ኃጢአትን ሁሉ ማስተሰሪያ አድርገው። በውስጡ ሥራይና መርዝ ቢጨመር መተቱን ሻረው አጥፋው። ስሜ መሐሪ ይቅር ባይ ነው ስላልክ ስለ ስም ብለህ እውነተኛ የጽድቅ መብልና እውነተኛ የጽድቅ መጠጥ የሆነን ዘንድ ፈጣሪያችን ክርስቶስ ሆይ ይህን ህብስትና ይህን ጽዋ ባርከ ስጠን፣ ቀድሰ ስጠን። ይህን ህብስትና ይህን ጽዋ አንጽተ ስጠን፣ ልዩ መዓዛ ያለው አድርገው። ይህን ህብስትና ይህን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናል። አሜን። ይህን ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያት ከ700 እግዚኦ ማረነ ክርስቶስና ኪርያላይሶን ጋር በማህበር ይጸልያሉ። 800 ስግደትን ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸው ምግብ ተቀብለው በያሉበት ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛሙርቱ መጽሐፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጽሐፍትን ይተረጉምላቸዋል። ፍትሕናና ፍቅርን፣ የቀናች ሃይማኖትን፣ ንጽሕናንና ትዕግስትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትህርምት ይጸኑ ዘንድ የአባቶቻችን ማኅበር ሥርዓት የሚመስል ሥርዓትን ሠራ። ቀድሞ አባታችን እንጦስ፣ አባታችን መቃርስ፣ አባታችን ሙሴ፣ አባታችን ጳኩሚስ እንደሰሩት ሥርዓት አባታችን አቡነ እስትንፋሰ ክርስቶስም ሥርዓትን ሠራ፣ ደነገገ። ከጻድቁ አባታችን እስትንፋሰ ክርስቶስ በገዳሙ ማኅበር ካሉት መናንያን በኃጢአት የተዳደፈ ከኃጢአቱ ንጹሕ ያልሆነ አልነበረም። ደቀ መዛሙርቱ የሆኑ መናንያን ሁሉ በተጋድሎ ፍጹማን ሆኑ። ጸሎታቸው በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ